Hey guys, እንደምን አላችሁ? መቅዲዬ ነኝ። ሰላም፣ እኔ ዶሚኔት ኑሪ ነኝ። ዛሬ ደግሞ የምንገኘው አሸዋ ሜዳ የሚገኘው የኩሪፍቱ አፍሪካን ቪሌጅ ሪዞርት ነው። ቃና ቲቪ ባዘጋጀው ልዩ የበዓል ፕሮግራም ላይ ያለ ነው። እንግዲህ ውድድር ተብለን የተጠራ ነው። እኔ ለማድመቅ ነው የመጣሁት ማለት ሴንስ አይሰጥም። እኔ ደግሞ ብዙ ጊዜ አልወዳደርም፣ አሸንፋለሁ ሁሉንም ውድድር። እንግዲህ አንድ ላይ በመሆን ላይቭ ጌመሮችን እምናሻቸው ነው የሚሆነው። ያው እኛ ሶሻል ሚዲያ ኮንቴንት ክሪኤተሮች ነንና እዚህ ስንመጣ መጀመሪያ ቃናዎች ምናምን ደውለውልን እንዴት ማለት ላይቭ ጌመሮች ብቻቸውን ይሄንን ጌም አያደምቁትም እንደናንተ የእውነት መሬት ላይ ያረፈ አሁን እኛ ለሊት ቁጭ ብለን አይደለም ጌም እንጫወተው እኛ ቀንም እንጫወታለን። ስለዚህ ዛሬ ማን እንደሚያሸንፍ ማን እንደሚያሸንፍ ምን እናሸንፋለን እንዴ? ለማሸነፍ አንዴ መጣናችሁ ግን እንጫወታለን አለ ደስ እንዲላቸው በደንብ ያው እንትኑ ለማሟላት ተጠርተናል። ኒክኔማችንን ተናገር። ኤምኬዲ ማንጎ ከውስጥም ከውጭም እንበላለን እንጣፍጣለን። ሰላም እንዴት ናችሁ ያራዳ ልጆች? እኔ ቲክታከርና ድምጻዊ ስቲፋኖስ ቶማስ እባላለሁ። እኔ ደግሞ ቲክታከር ጃኒ ገብሩ እባላለሁ። ዛሬ የምንገኘው ቃና ቴሌቪዥን ያዘጋጀው ልዩ የበዓል የመዝናኛ ፕሮግራም ላይ ነው ማለት ነው። የምንገኘው ደግሞ ኩሪፍቱ አፍሪካን ቪሌጅ ነው። ዛሬ ከነናኦሜ ጋር ራቼ ጋር የተለያዩ ቲክታከሮች ጋር እንግዲህ ያበደ ጌም ይኖረናል። መቼስ አንቻልም ማለት ነው። እንግዲህ ናሳ እንዴ ያራዳ ልጅ ነውጣቸው አለን። ሰላም እንዴት ናችሁ? ራቼ ተስፋ ይባላልው። የቲክቶኩ ድምቀት በቲክቶክ ላይ ከ1.7 ሚሊዮን በላይ ፎሎወር ገርማ ሙቶላ። ናሆም ፎንት ይባላልው። የላይቭ ድምቀት የላይቭ ቅመም ከቲክቶክ ላይ ከ600,000 በላይ ፎሎወር ያለኝ። እንግዲህ አሸዋ ሜዳ በሚገኘው ኩሪፍቱ አፍሪካ ቪሌጅ ልዩ የሆነ የበዓል ፕሮግራም ቃና ቴሌቪዥን ላይ እንገኛለን። እኔ ደግሞ ገና መጀመሪያ ነው ቃና ቲቪ ከመጣው በጣም ነው ማመሰግነው። ቃና ቲቪዎች ስለጋብዛችሁኝ በጣም አመሰግናለሁ። ዛሬ እንግዲህ አደገኛ ፊልም ያለብን ኮንተንት ክሬተር ነን፣ ሊፕሲንግ እንሰራለን ምናምን የሚሉ ሰዎች ፎክረዋል ትንሽ። እኛ ደግሞ እንግዲህ የማታ የላይቮቹ ቅመም የሰዎች ደስታ ምክንያት የሆነው ሻንቆና ራቹ ሁሉንም ልክን እናስገባ እዚህ ተገኝተናል። ቲም ሪሳ ዙም ለመላው የክርስትና እምነት ተከታዮች መልካም የፋሲካ በዓል እየተመኘን በኩሪፍቱ አዲሱ ቡራዩ የሚገኘው አፍሪካ ቪሌጅ ላይ ቃና ቲቪ ያዘጋጀውን ልዩ የበዓል ዝግጅት የመጀመሪያ 6 ዕውቅ ከሆኑ ቲክቶከሮች ጋር የተለያዩ አይነት ጨዋታዎች እንጫወታለን። ጨዋታዎቹ ትንሽ ቻሌንጂንግ የሆኑ የአካል ብቃት የሚጠይቁ ከዛም ደግሞ ፈጠን ብሎ ማሰብን የሚያገናዝቡ ናቸው። ቲክቶክ እንግዲህ ሲጀመር እኛ ሀገር ላይ አብዛኛውን ጊዜ ኮንቴንት ክሪኤሽን ወይንም ይዘትን በመፍጠር በተለያዩ ዲጂታል ሚዲያዎች ላይ ማሰራጨት፣ መረጃዎችን ሼር መደራረግ ነበረ። አሁን ደግሞ ከዛ በተለየ መንገድ እዚህ የምታዩቸው ወጣቶች የተለያዩ ጌሞችን ላይቭ በመግባት እየተጨዋወቱ እርስ በርስ እንዴት ነው እየተዝናኑ ጊዜ ያሳልፋሉ። ዛሬም እንግዲህ ያው እንደምናየው እነ ስቲፍ፣ እነ ዶሚኔት፣ ጃኒ፣ ናኦሜ፣ መቅዲ፣ ራቼ እንኳን ደህና መጣችሁ። እንኳን ደህና መጣችሁ። እንግዲህ ጨዋታችሁን ለማስጀመር የተለያዩ አይነት የአካል ብቃት እንግዲህ ምን ያህል በጣም የሚዘለው ማን ነው ከናንተ እጅ በማውጣት እሺ፣ የጨዋታዎቹን መሰረታዊ ህጎች አስረዳቸዋለሁ። የመጀመሪያ ጸጥታን በተመለከተ ነው። እኔ እያወራው ከሆነ ጨዋታውን መረበሽ፣ ስለ ጨዋታው መነጋገር አይቻልም። ያ የመጀመሪያ ነጥብ የሚያስቀንስ ነገር ይሆናል ማለት ነው። ሁለተኛ በየትኛውም ሰዓት እኔ የምሰጠው ውሳኔ የመጨረሻ ስለሚሆን መከራከር አይቻልም። እነዚህ መሰረታዊ ህጎቹ ናቸው። አሁን እዚህ ልንጫወት የተገኘነውን ጨዋታ ህግ ደግሞ አስረዳችኋለሁ። ይሄን ጨዋታ የሚያውቀው አለ? እንደው ቲክቶክ ላይ ዲጂታል ሚዲያ ላይ በጣም ይታወቃል አይደል? እንደዚህ ፈጣን የሆኑ ነገሮችን ሪአክሽን ፎርሳችንን ለመገመት እንግዲህ ወጣትና ፈጣን እስከሆናችሁ ድረስ አንዴ ነው ማስረዳችሁ፣ በትኩረት ስሙ። ኦኬ አንታይ ክሎክዋይዝ ነው አቅጣጫው የሚሄደው። እኔ እቺን ኳስ ይዤ ድምጽ በማሰማበት ወቅት እቺን ድምጽ ሳሰማ ለምሳሌ ራቼ ወደ መቅዲ ናሆሜ ጋር፣ ናሆሜ ወደ ጃኒ ጋር የመሄድ ነው የሚሆነው ማለት ነው። ያንን ነገር ግን ስናረግ የያዛችሁት መጥረጊያ አለ አይደለ? ያንን መጥረጊያ ባለበት ቦታ ለቃችሁት ነው ወደዛ የምትሄዱት። ዋናው ነገር የጨዋታው ዓላማ
ራቼ የመቅዲን እንጨት ሳይወድቅ እፍን ማድረግ ነው ማለት ነው። ሶ ኮንቲኒየስሊ እንደዛ እየሄድን እንጫወታለን። የመጀመሪያው ዓላማ ይሄ ነው። ሁለተኛው ደግሞ ሰው እንዴት ይወጣል የሚለውን ላስረዳችሁ። ሰው አንድ ሰው ከወጣ እዛው በዛው ይሸጋሸግና እዛው ዙር ላይ እንሆናለን። ሁለት ግን ሰው ከወጣ በዛ ዙር ላይ ሰብሰብ ብለን እዚች ጋር የምታዩት እግራችሁ ጋር ሁለት ውስጠኛው አለች አይደለ? ወደ ውስጠኛው ጋር ገብተን ቀበብ ብሎ ጨዋታው ይቀጥላል ማለት ነው። ዝግጁ ናችሁ? ድራም ሮል አድርግ። እሺ ልንጀምር ነው። 1 2 3 እሺ በጣም ጎበዝ። እሺ ሁላችሁም ስድስታችሁም ይዛችኋል። ግሬት ጋይስ። እሺ ይሄ የሷ ወድቋል። አዘጋጆች የሷ ወድቋል እየተባለ ነው። አንድ ድል በቃ ወድቋል። አዎ ወድቋል እየተባለ ነው። ጃንዬ እዛ ጋር ነው የምትሸጋሸጉ። ትንሽ ልቺ ጠጋ ነው የሚባለው። አሁን ይሄ ተመልሷል። ቆይ እዚህ ጋር ቆይ ይሄ ወደዚህ ነው። አዎ ቆይ አንተ እዚህ ጋር ትሆናለህ። አዎ ኖ እዚህ ጋር መሀል ነው የምንመጣው። ከዚህ እዚች ጋር ነው። አዎ ይሰፋል አሁን ማለት ነው። ሶ እኩል እንዲሆንላችሁ ነው። ነይ አንቺም ጠጋ በይ። በቃ ይሄ ጠርዟ ጋር ነው የምንሆነው ማለት ነው። ቦታ እኩል ነው። ዲስታንሳችሁን እየተያያችሁ እኩል ነው የሚሆነው። ገብቷችኋል አይደለ? እርስ በርስ ነው። ጃንዬ ተራርቃችኋል። ስለዚህ እርስ በርስ ነው ያላችሁትን። ነይ ወደዚህ ጠጋ በይ አንቺ መቅዲ። አንዴ ወጥቷል እንግዲህ። እሺ ጃንዬ ወደዛ ሆና ጠብቀናለች። 5ታችሁ ቀርታችኋል። እንግዲህ ስቲፍ አንቺ ላይ ነው። ፕሬሸር አለ። 1 ዝግጁ ናችሁ? 1 2 3 ሁለታችሁ እዚህ ጋር አሁን አይዞ ተጎድታል። አልተጎዳም። እሺ ሶስታችሁ እዚህ ጋር እንግዲህ ጠበብ ታረጉታላችሁ ማለት ነው። እዚህ ጋር እኔ ለእናንተ እንዲያመቻችሁ ና እንደዚህ በትራያንግል ይሆንና ቆይ ራቅ በሏ። ወደዛ ወጣ በያ። ይሄ ነው አይደለ ጨዋታው? ራቅ ትንሽ ወደዚህ አንቺም ወደዛ ሂጂ። እዚህ ጋርና እዚህ ጋር ይሄኛው ይኸውላችሁ የእናንተ ወደዛው ናችሁ ትደግፋላችሁ እያንዳንዱ ቡድናችሁን። ስለዚህ ደስ የሚለው ፌር የሆነ ጨዋታ እንደሆነ ያየ ነው። ከእያንዳንዱ ቡድን አንዳንድ ሰው ወጥቷል፣ ከእያንዳንዱ ቡድን አንዳንድ ሰው ቀርቷል ማለት ነው። ስለዚህ የመጨረሻው ውሳኔ ነው። ዲስኳሊፋይድ እንዳትሆኑ የመጀመሪያው ቅድም እንደተነጋገርነው ሰው ለቆ ሲሄድ ይታያል ተብሏል። ግን እየታየ አይደለም። እሺ አሁን ቶታሊ መቅዲ እንደዚህ ለቀው ነው ጥላውን ሄደችው። እሺ ይታይ ሪቪው ይደረግልኝ ያለ ነው። ራጬ ሪቪው ይደረጋል። እሺ እዚህ ጋር ሰብስበናል። አሁን ጨርሰናል። ይሄን ጨዋታ አልቋል። የፋሲካ በዓል ልዩ ፕሮግራማችንን በኩሪፍቱ አፍሪካ ቪሌጅ ቡራዩ በሚገኘው ልዩ በዓል ፕሮግራማችንን እያካሄድን ነው። ቀደም ብለን የጀመርነው ጨዋታ ነበረ ከ3 የቲክቶከር ቡድኖች ወይም 6 ኢንዲቪጁዋሎች ጋር የግለሰቦች ጋር ነበር። ወጣቶች ግለሰቦች የትኛው ይመቻቸዋል? ወጣት እሺ። ስለዚህ ይሄኛውን ሁለተኛ ጨዋታ ደግሞ ላስረዳችሁ። ስቲቭ ጃኒ ዝግጁ ናችሁ? እሺ ከጀርባ ያው እንግዲህ ተፎካካሪ ቡድኖችም ስላላችሁ ለእናንተም ላስረዳ። ጨዋታው 2 ደቂቃ የሚቆይ ይሆናል። እሺ ለእያንዳንዱ ቡድን የሚሰጠው ማለት ነው። ይሄ ውሃና ሳሙና ተቀላቅሎ የተደፋበት ሸራ ይታያቸዋል አይደለ? ስቲቭ ከዚህ መተህ እዚህ ጋር ትደርስና ስትመለስ እዛ ጋር ያለው ፊኛ አለ አይደለ? እሱን ማፈንዳት ነው። ግን ሁሉንም አይደለም መቅዲ፣ አንድ ነው። በአንድ ትሪፕ ማፈንዳት የምትችለው አንድ ነው። ትሪኩ ወይንም የጨዋታው ዋናው ዓላማ ምንድነው? በ2 ደቂቃ ውስጥ የትኛው ቡድን የበለጠ ቁጥር ያለውን ፊኛ ያፈነዳል። ስለዚህ አሁን ስቲቭ ተመላልሰ 3 ካፈነዳ የነራቼ ቡድን 2 አይዞ 2 አይደለም 2 ወይ 4 ቢሆን የተበላለጠው ቡድን አሸናፊ ይሆናል ማለት ነው። ተረድታችሁኛል? እሺ ደቂቃ 2 ደቂቃ ነው ለእያንዳንዱ ቡድን 2 ደቂቃ ነው። እንሰማማ። ያው ባለፈው እንደነገርኳችሁ
የዳኛው ውሳኔ መጨረሻ ነው። ሪቪው እየተደረገ ነው። ከዚህ በፊት የነበረው ጨዋታ ያንን ነገር ከግምት ውስጥ አድርገን ጨዋታችን እንጫወት። እዚህ ጋር ጃንዬ እዚህ ጋር ትሆኝልኛለሽ። እዚህ ጋር ሆና ደርሰ እሷን ታፕ ትደራረጉና ወደዛ ነው ማለት ነው። እሺ ዝግጁ ናችሁ? የስ አባቴ ይገባላል። እሺ ዝግጁ ነን አይደለ? ይኸው 1 2 ተጀምሯል። ረጋ ብለሽ ቀስ ያራዳብላት አለውልህ ቀስ አለውልህ ጀግና 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 ንካ ጀግና ቆይ ልቀቂው ቆይ ልቀቂው ሂድ አዎ ሂድ አንድ ደቂቃ አዎ እሺ አንድ በ30 ሰከንድ አንድ አድርጓል። ቀስ አዎ ጎበዝ አይ በደንብ ጠጋ በላ ትንሽ አዎ አሁን ተመለስ። ቀስ ናይስ አሪፍ። እንዴ የሁለተኛው አጥሯል፣ ጊዜው ለምዶታል ማለት ነው። ለመደው አዎ እሺ ሶስት አንበሳ እሺ አይዞ ለቃቂው አራት በጣም አሪፍ ሂድ አይዞ ቀስ በደንብ ይጠጋ። አዎ 22 ሰከንድ ቀርቷል። 20 ቀስ እሺ መርፌው እዚህ ጋር ነው እንዳይወጋ ቀስ በል። አዎ 10 ሰከንድ አዎ 4 ነው እስካሁን 4 ጫፍ አዎ ሰዓቱ አልቋል። ጀግና አንበሳ አንበሳ አልተጎዳሽማ። አሪፍ አምንብሻለሁ ተጀምሯል። ስለዚህ ዝግጁ ናሆሜ? ይኸው 1 2 3 ተጀመረ። 2 ደቂቃ አይዞህ ሂድ። ቆይ በደንብ ጠጋ እያልኩ ሂድ። ቆይ ጠጋ አዎ ጠጋ አዎ እሺ ሂድ። ደንግጧል። 3 ይዟል። 3 ሂድ። ቋሪ አለው 3 እሺ 4 አሁን እዚህ ጋር አይደለም ሻንቆ ድረስ ያለ ሻንቆና 30 ሰከንድ ነው የቀረው። አውቆ ነው ሂድ 45 ሰከንድ 45 ሰከንድ ነው የቀረው። በስማም ሻንቆ አረ ያውኑ አምስተኛ ነበር። አረ አምስተኛ እግዚአብሔር አምስተኛ ይሄ ስድስተኛ ነው። ሻንቆ 7 እናድርገው እና ማግኘት አይደለም 6 እሺ ቶሎ በል አዎ ኧረ ተው ቶሎ በል ሩጥ ፌር አለች 25 ሻንቆ ዘጠነኛ ና ሻንቆ 7 ሻንቆ ሂድ
ጨርሷል። አሁን አልፏል። አሁን አልፏል። ጨርሷል። ዘጠኝ ጨርሶ እግሩ ነው። ኧረ እግሩ ነው። ክብደት ስላለው ክብደት ስላለው ይይዛል። ለዛ ነው ሳሙና መቅዲ ዶሚኔት አይታችኋል። የሁለቱ መቅዲ ዝግጁ ነሽ? አንበሲት ይላል። ክብደት ስላለው ነው የቀላል ብሎንኩ እያልን ግላይድ ነው የምታደርጓት። ጥግ ድረስ በመሄድ ነው የሚሆነው። እነሱ 9 ወርቆ መነሳት ይቻላል። ይቻላል። 2 ደቂቃ አለሽ። በየትኛውም ሁኔታ ከወደቅሽ ትነሻለሽ። ስትመጪ ወይም ጉዞ ስትጀምሪ ግን በዳዴ መሄድ አይቻልም። በእጅ እየነኩ መንፏቀቅ አይቻልም። አይተሻል። ዝግጁ ነሽ? 2 ደቂቃ ተጀምረዋል። ቀስ ብራቮ መቅዲ። አንበሳ ብራቮ። እንዳሁን እንዴ ራቼ አቁም። ዲስኳሊፋይድ ነው የምትሆኑት። አዎ አይዞሽ ቃል። እሺ 30 ሰከንድ አልፏል። አንድ አዎ ቀስ በይ ስንት ዞሩ ነው? መቅዲ መች ማሰሚውን ከውጭ ቀስ ብራቮ። 1 ደቂቃ አልቋል። 1 ደቂቃ ይቀራቸዋል። 4 አልፈሻል መቅዲ። በስመ አብ። 5 ነው። 5 ወደ ማን ግብ? በስመ አብ። አይዞሽ። እሺ 6 ያንን ቆይ እናስተካክለዋለን። 20 ሰከንድ ይቀራቸዋል። አይዞኝ። 16 15 ሰከንድ። አይዞሽ። 9 8 7 6 5 4 3 2 1 አልቋል ሰዓቱ። ያኛውን እኮ ይኸውልሽ፣ አንደኛ፣ ሁለተኛ፣ ሶስተኛ ሆኗል። ሁለተኛውን ዙር እንግዲህ በቲክቶከሮች መካከል የነበረውን ጨዋታ በዚህ መልኩ አጠናቀናል። በጣም የሚያዝናና በጣም እንግዲህ ስንት ወደቃችሁ ተጭበርብሯል። መቅዲማ እንዴት ነው? በደንብ ተዝናንታ ነው አይደል? እስቲፍ መጀመሪያ ያመጣኸው ሲስተም ወይም ዘዴ ነው ሰውን ሁሉ እንዲህ እያለ እንዴት ያደርገው አይደለ? መጀመሪያ እሱ ፈርቀዳጅ ነው እንደዛ አድርጓል። ስለዚህ ሁለተኛውን ዙር ጨዋታ እዚህ ጋር እናጠናቀቃለን። ጨዋታው እንግዲህ እየተካሄደ ነው። የተወሰኑ ዙሮች ይቀሩናል። እነዚህ ዙሮች ቀስ በቀስ እየተጫወትን አብረን እንቆያለን። ውጤት አንድ ላይ ሰብሰብ አድርጌ አግሪጌት አጠቃላይ ውጤት እናገራለሁ። ለራሳችሁ አጨብጭቡ። ትችላለች። በቡራዩ ኩሪፍቱ አፍሪካ ቪሌጅ እየተካሄደ ያለው የቃና ልዩ የሆነ የፋሲካ በዓል ፕሮግራም እንደቀጠለ ነው። እነዚህ ወጣት ቲክቶከሮች ጋር ሁለት አይነት ጨዋታ ተጫወትን። እስካሁን ማን ያሸነፈ ይመስላችኋል? እነዚህ ሶስቱም ኮንፊደንት ቲሞች ነው። እስቲ ለቃና ስትመጡ የመጀመሪያ የሆናችሁ ማን ናችሁ? የመጀመሪያ እሺ፣ ዶሚኔት። እሺ፣ ሁለታችሁ እንዴት ነው የመጣችሁት? እስቲ ሃሽታግ ታይም ላይ ኢንተርቪው ዳንሾ ጋር አባዩ
አንድ ላይ ነበር? አረ ኢንተርቪው ላይ ነበረ። ምን አንድ ላይ ሰራችሁት ስራ ኖሮ ነው ወይስ እንደው በአጋጣሚ? የእንትን የቲክቶክ ክሬቲቭ አዋርድ የቲክቶክ የዛ ነው አዋርድ አሸንፋችሁ። አሪፍ። እስቲ ቃና አሁን 9ኛ ዓመቱን ያገባደዱ ለ10ኛ እየሄደ ነው አይደለ? እሺ ምን ያህል እስቲ ትመለከታላችሁ ወይስ ደስ የሚላችሁን ሾዎች እስቲ ወይኔ እንዳያመልጠኝ ተብሎ ብዙ የማያመልጡ ሾዎች አሉ አይደለ? ሃሽታግ ወዲያው ነው በፍጥነት ጥቁር ፍቅር ሽቀላም ጸዴ ነው። አመሰግናለሁ። ምን ናሽናል ጂኦግራፊ አሪፍ ጃኒ ሳታይም እንዴ የተቀማዩት እሺ በፊት አሁን አክቹሊ አላይም። በፊት ያኔ ነበር ማየው እና ሃሽታግ ሽቀላን በጣም አይ ነበር። እሺ ራቼ ሃሽታግ ታይምን እና አንዱ ደግሞ ጥቁር ፍቅርን ወድጄው ነበር። ጥቁር ፍቅር አሪፍ ነበር። እሺ እስቲ ያው ቃና ላይ ስላላችሁ እነግራችኋለሁ። እንደ ቦነስ ራውንድ ለመለያ ይሆናል። አዳዲስ አሁን በምዕራፍ 2 የጀመርናቸው አዳዲስ ሾዎች አሉ አይደለ? ከነዛ ውስጥ ሶስቱን እነግራችኋለሁ። 3 ላርግባችሁ 4 ላርግባችሁ የትኛው ይሻላል? አራት ላርግ። እሺ ሶ እነሱን እነግራችኋለሁ። አት ዲ ኤንድ እንደ ቦነስ ጥያቄ ጠይቃችሁና እኩል ብትሆኑ እንደ ድንገት ሆኖ መለያያ ጥያቄ የሚሆነው እሱ ይሆናል ማለት ነው። እሺ ስለዚህ 4ቱ አዳዲስ የቃና ሾዎች በምዕራፍ 2ታችን የመጀመሪያው መገናኛ፣ ሽወዳ፣ ሲዮቹ እና ቃና ጃምስ አንድ ላይ ሆነው ማለት ነው። አንዴ ልድገምላችሁ ይይዛችኋል። እሺ አንዴ ልድገምላችሁ፣ ፎከስ አድርጉ። መገናኛ፣ ሽወዳ፣ ሲዮቹና ቃና ጃምስ። በዚህ የቃና ቅኝታችንን እዚህ ጋር ገታ እናደርግና ወደ ጨዋታችን እንመለሳለን። ዝግጁ ናችሁ? እሱን በኋላ አስቡ። አሁን እዚህኛው ላይ ፎከስ አድርጉ፣ ዲስትራክትድ እንዳትሆኑ። እሺ ኦኬ። የአሁኑ ደግሞ የሰው ልጅ እንግዲህ የተለያዩ አይነት ሴንስ ኦርጋኖች አሉ አይደለ? የመዳሰስ፣ የማየት፣ የመስማት የምንላቸው ህዋሳት ነው የሚባሉት አይደለ? እሱ አለ። ሶ አይናችን ተሸፍኖ በድምጽ ብቻ እየተመራን ከዛ እንቅስቃሴ ደግሞ አድርገን ትልቅ ኮኦርዲኔሽን ይፈልጋል አይደለ? እነዚህ ነገሮች አይናችን በጣም ዲፔንድ የምናደርግበት ነገር ነው መሰለኝ አይደለ? አብዛኛውን ጊዜ ሶ ጨዋታው የሚሆነው ያሁኑ ሶስታችሁ የቆማችሁት በዛ በኩል ትሆኑልኝና ስድስታችሁም ጭምብሉን ታረጋላችሁ። አይናችሁ ይሸፈናል። ሶ አንዳንድ ሙዚቃ ይሰጣችኋል። ሶ ትሪኩ ምንድነው? ቦታ ትቀያየሩና በድምጽ ብቻ እየተመራችሁ የእናንተ የቡድን አጋራችሁን አግኝታችሁ ማጉረስ ነው። አንዴ ካረጋችሁት ማሸነፍ ነው። ዝግጁ ናችሁ? ማግኒ ሶስት ስኬፕቲካል እንዲህ እያለች ነው ወይኔ እያለች። አሪፍ ተስማምተናል። ኦኬ ጋይስ እዚህ ጋር ነው ኑ። ጃኒ ራቼና መቅዲ በዚህ ጋር ኑና እዚህ ጋር ተደርደሩልኝ። ኢንተረስቲንግ ነው። ና እዚህ ጋር ሶ ይህን ጨዋታ ራሳችሁ ሰዓት ይዛለው 15 ሰከንድ ይያዝላችኋል። እርስ በርሳችሁ ትሽከረከራላችሁ። እሺ ዝግጁ? ዙሩ ሁላችሁ ባላችሁበትም ይሁን በምን እንደፈለጋችሁ። 7 10 5 4 3 2 1 ቁሙ። እሺ ቆይ ሄዱ። አሁን ራጄ ሻንቆ ራጄ ጨርሷል። ሻንቆ ጨርሷል። አለቀ በቃ። አሸናፊ እነሱ ናቸው። አሞ ሲያስጠሉ ዝም ብለው አፍጠዩኛል። እንደ አትጥሉኝ። ምን ሆነሽ ነው? የቱ ጋር ነው? እሺ እዚህ ጋር ነው የተጋጨው። እኔ እንደሱ እኮ ነው። ዙሪያ 15 ጊዜ ዙሩ። እዚህ ጋር እንትን አለ። እጄ ጨርሰናል። አልቋል።
ማርያምን ማርያምን በቃ ስለዚህ ተርፈናል። እሺ ሶስት ጨዋታ እስካሁን ተጫውተናል። አይዞኝ ከዚህ ጋር ላንሳልሽ። አይ ስለዚህ 3 ዙር ተጫውተናል። አሁን እንግዲህ አንድ የመጨረሻ ጨዋታ ይኖረናል እና ደግሞ ትንሽ ሚኒ የሆነች ጨዋታ አለች። እሷን እንጨርስና ማን አሸናፊ እንደሆነ እናያለን። መልካም በዓል በሉ ለሁሉ። መልካም የፋሲካ በዓል። መልካም ፋሲካ በዓል ለክርስትና እምነት ተከታዮች በሙሉ እየተመኘን በቡራዩ ኩሪፍቱ አፍሪካን ቪሌጅ እያካሄድን ያለነው ልዩ የሆነው የበዓል ፕሮግራማችን እንደቀጠለ ነው። እነዚህ ቲክቶከሮች ዛሬ ምንድን ነው ያላረኳችሁ? በሳሙና አዳልቶ እንዲወድቅ ሙዝ እንዲበላ። ኳስ ማን ነው የሚወደው ከእናንተ ማለት? ራቼም እንደዚህ ነው። እሺ የምን ደጋፊ ነው ራቼ? እኔ የባርሴሎና ባርሴሎና። አሪፍ እንግዲህ ያው ኳስ ሲታይ እዚህ ጋር ይገባችኋል። ጨዋታው ገምታችኋል ምን እንደሆነ? እሺ ምንም እጃችሁን ሳትጠቀሙ የወገብ እንቅስቃሴ ብቻ በማድረግ ኳሱን ካፕ ውስጥ ወይንም ብርጭቆ ውስጥ ማስገባት ነው። የፕላስቲክ ካፕ ውስጥ ዝግጁ ናችሁ? እናንተ በቲፎዞነት ጀምሩ። 1 2 3 ቀጥሉ። አስተካክል። አሸናፊ ሆናለች መቅዲ። እንግዲህ መቅዲና ዶሚኔት አሸንፈዋል። በዚህ ዙር አንድ የመጨረሻ ጨዋታ ይኖረናል። አንድ የመጨረሻ ጨዋታ ቆይ ውጤት ቆይ ራቼ ያዙ። ቆይ አይላችሁ አረጋጉት። መቅዲ አትከራከሩ። አሁን ይኸውላችሁ መደረግ ያለበት እኔ አይደለ እንደ ውጤት ምሳሌ የዳኛው ውሳኔ መጨረሻ ነው አላልኩ? በቃ ለሐቅ ዳኝነት ነው። ሪቪው ይደረጋል። ቫር አለ። ቫር ይታይላችኋል። እሱ ፖለቲካዊ ይዘት እየሰጠው ነው። በቃ የመጨረሻ ዙር ጨዋታ እናደርጋለን። ከዛ በኋላ አንድ ቦነስ ራውንድ ይኖረናል። እስከዛ ድረስ እንግዲህ አንድ ትንሽ ትራንዚሽን የምታደርግ ማይክሮ ጌም ይኖረናል። እሷ እንጫወት። ዝግጁ ናችሁ? ይቆጠራል፣ ቦነሱም ይቆጠራል። እሺ ምንድነው ማይክሮ ጌሙ? እሱንም አሳያችኋለሁ። አቸኩሉ። በቃ መልካም በዓል እንመኛለን። እንግዲህ እየተዝናናችሁ እንደሆነ ትልቅ ተስፋ አለን። ሁላችንም አንዴ መልካም የፋሲካ በዓል። ለክርስትና እምነት ተከታዮች በሙሉ መልካም የፋሲካ በዓል እየተመኘን እንግዲህ በምዕራፍ 2ታችን የመጨረሻው የቲክቶከሮቻችን ውድድር ምዕራፍ ላይ ደርሰናል። ማን የሚያሸንፍ ይመስላችኋል? ኧረ እኔ እዚህ ጋር እንደዚህ ብዬ አይነካም። እሺ ይህንን ቻሌንጅ ላስረዳችሁ። ወደኋላ ተደገፊ። እንዴት ነው መሰላችሁ? ይህንን ገመድ ይወጥረዋል። በዚህ እጃችሁን ሳትጠቀሙ እግራችሁን ብቻ ወደዚህ በማምጣት ቦምቦሊኑ ለመብላት መሞከር ነው። ቀድሞ እንግዲህ የጨረሰ ፈጠን ብሎ የበላ አሸናፊ ሆኗል። ቀላል ነው። አዎ አለ ወዲያው ናሆሜ። በቃ እሺ አንድ ወጠር ይደረግ። አንድ ሴንተር አድርገው። 1 2 3 ወይኔ ናሆም ጀመረው። ምን ማለት ነው? ኧረ ምንም ይኸው ተወጥሯል። ይሄ እንዳለ ነው። በዚህ ጋር በምግብ
በለው እዚህ ጋር እሱ ሞይ ነበር። በእግር እኮ ነው። እግርን ጠጋ አድርገው ነው። እግርን ቀና አድርግ ነው። እግርን ቀና ወደዚህ። አይዟችሁ። እኔ ልጎርሰው ስል ነው እንዲህ እየሆነ ያለው። እሺ ወጥር። እኔ እዝልሃለሁ። እኔ እዝልሃለሁ። ሂድ። ያው ዶሚናንት ራሱ ያባብለዋል። ሂድ። ሳብ ያዝ። ናሆም እግር በእግር ቁጭ አድርጎ እኮ ነው እየበላ ያለው። እግረን ከፍ ወጥር። እግር አገስቴፍ ተቆብሯል። ይዘርጋው ቀኝ እሺ ትን እንዳይላችሁ ቀስ ብላችሁ እንደነሱ አድርግና እንደዚህ እዚህ ወጥረው አልጀመረም እንዴ? እሺ የመጨረሻ 30 ሰከንድ እያዝላቸው። 30 ሰከንድ አለ በታይመር 30 ሰከንድ ሊያዝላችሁ ነው። ጠጋ በል ወንድሜ አይዞህ። መቅዲ 15 እንዴ 15 10 9 5 4 3 0 ዳኮ በሚገባ ለክርስትና እምነት ተከታዮች በሙሉ መልካም የፋሲካ በዓል ተመኝተናል፣ እየተመኘንም እንቀጥላለን። በዚህ ልዩ የሆነ የበዓል ፕሮግራማችን አብረን ዋልን፣ አብረን ተጫወትን። 5 ዙር ጨዋታዎች እና ደግሞ አንድ ቦነስ ጥያቄ አድርጌያለሁ። ማን ያሸነፈ ይመስላችኋል? እንደዚህ ነው። እሺ እስቲ በመጀመሪያ ዙር በዙር እንሄድበት ወይስ እንዴት ነው? ለምን የዛታችሁትም ነገር ስላለ አንዳንድ ሰው ይጠየቃል። በቃ እስጢፍ ያለው ትክክል ነው። ስለዚህ እንጨቱን አንታይ ክሎክዋይዝ እየተዞረ ለመጣል ማን ያሸነፈ? ሁለቱ በጣም ተከራክረው ነበር አይደለ? በቫሪ ታይልን ምናምን እየተባለ ቀስለኔ ክስቱን ነው እኛም ተከራክረን መቅዲ ጥላ ነው ሄደችው ብላ እሷ ዲስኳሊፋይድ ስትሆኚ እኔ ዲስኳሊፋይድ አድርገሽኝ ወጣሽ። ስለዚህ ተያይዘን ነው ገደል የገባ ነው። በቃ እስጢፍ የመጀመሪያውን ሁለተኛውን ንግባና እሱ የመጀመሪያውን እንግዲህ ያው ታይቶ በትክክለኛ እሱ እንዳሸነፈ የመጀመሪያ ዙር ሁለተኛው ዙር ምንድን ነበረ ጨዋታው የሚያስታውሰዋል? የማዳለጡ ኧረ እባካችሁን እንደው አሸንፋችሁም ተሸንፋችሁም እንደዚህ እኮ ነው ይቻላል። እሺ አይ አይደለም፣ ለስቲፍ ምን ስጦታ ሳይት ነው እያሰብን ነው። ክላስ ነን እኛ። የሚያዳልጠው ነው እና እሱ ሁለት ሰው የተሳተፈበት ከአንድ ቡድን የሁለታችን ይደመር እያለ ተሰብሬያለሁ። በዚህ ኢንሹራንስ ተገብቶላታል። ትታይና እንግዲህ የሚደርስ ነገር ካለ ጉዳት ካለ ትታይና ይሆናል። ሆኖም ግን በጣም እስጢፍ መጀመሪያ የጀመረው ቅድም አንስቼው ነበር አይደለ? 4 ነው 5 ነው አይደለ? እናንተ አፈጋችሁት የነበረው እሱ ግን በጀመረው የጎን ሙቭመንት ናኦሚ በደንብ ተጠቅማበታለች። ክብደትም ስላለኝ ይዟል ስላለ ያዝ አድርጎ ሙሉን አርላፍ እንዴት የጨረሰው? 10 ነው እንደዛ አለ። ኮራ አለ ታዲያ እንዴ አሪፍ። እንደዛ ሆኖ እነሱ አሸንፈዋል። እናንተ ቅርብ ያው 8 ነው ያፈነዳችሁት። ስለዚህ ናኦሚ ማለት ናኦሚ አንድ ኖራችሁ ማለት ነው። አንድ አይደለ? ሶስተኛውን ደግሞ ማን ያሸነፈ ይመስላችኋል? የምንድን ነበር ሶስተኛው? ሙዝ ማስገባት ናሆም ነው። ሙዝ ማስገባት ማን ደገመ? እሱ ይደግማል አይደለ? ምግብ ነክ ወደሱ ነው አይደለ? ዋናው ጨዋታው ነው። ተቀለለ ይችላል አንተ ነው። እሺ ምግብ ነክ ወደሱ ሄደ ማለት ነው። ስለዚህ እስካሁን ነጥብ ያላገኘው እነማን ናቸው? ግርግር ረብሻ አይደለ? እኔ የምለው እሱ ተጫውቶ ነበር አላየሁትም። ነበረ በቦታው አልነበረማ።
እንትን ጨዋታ ጥበብ ነው። አሁን ለምሳሌ ተጫውቶ ነበር ያለው እኔ ያሸነፍኩት። ኧረ ሰባት ነው ሳጫወት እኮ ነው የሚያወራው እሱ እኮ። ወደ ነጥባችን እንሄዳለን። አራተኛው ምንድን ነበረ? የካፑ ነው አይደል? የካፑን ማድረግ ያው መቅዲ በጥበብ አጨብጭቡላት በእናታችሁ። ደስ ይበላት። 2 1 ሶስተኛው ምንድን ነው? አምስተኛዋ ጨዋታ ገመድ ተወጥሮ እኔ እንዲያውም በቃ ማን ያሸነፈው ምናምን እያልኩ የተከራከርኩ ነበር። አዘጋጆች ግን ህጉን በተረዱበት መልክ እግር እንደዚህ ተጠግተ ሳይሆን እግር ከፍ በማድረግ ነው መበላት ተብሎ በነበረበት ሁኔታ እናንተ ግን ቆይ፣ ስለዚህ ከዚህ ከላይኛው የሰውነት አካላችን ተጠግተ መብላት ስለማይቻል እስጢፎ በልና አስደስታችሁ ሁለታችሁ እስጢፎ በልና አስደስታችሁ እነሱ እሱ መሬት ሳይነካ ነው እግሩ እንዲያጫወት እነሱ አንተማ በላል ነበር ስንት ብዙ የበላው ቆይ ሶስት በልቷል። ሶስት ብዙ አንድ ቦምቦሊ ነው ስማ ቢያሸንፉ ራሱ እሱ እንዳይቀበል የምር እንዳይቀበል ሶሪ መቅዲ ሶሪ ብሏል። አልደረሱም። ሁለተኛ ጌም ላይ 4 ፊኛ እንዴት ነው ይዞልሽ 8 እንኳን ለማፈንዳት ጃኒ አውራት ሴትን ያላወራም አውራት ቲም አውራት ባወራ አይደለም ባሸነፈን አላሸነፈም እኮ አላሸነፋችሁ። ስለዚህ ሁለት አንድ ሆነ። ይሄ ማለት አውቶማቲካሊ ያው ስቲፍና ጃኒን በጣም ቴንክ ዩ እያልን ከአንደኛነት ውድድር ውጭ ሆናችኋል ማለት ነው። በጣም አሪፍ ጊዜ ተጭበርብሯል። እንዳትነሱ ብለን አዎ፣ ሆኖም ተጭበርብሯል። ለእናንተ እዚህ ጭጋ ቁጭ ብለን ያወራነውን ነገር ትዝ ይላችኋል? የፈጋ ነው እኛ ቆይ እንዳትመልስ ቆይ። ስለዚህ ጨዋታው እንዴት ነው የሚሆነው? የቃናን አዲስ በምዕራፍ 2 የጀመርናቸውን ፕሮግራሞች ስንት ነው የተናገርኩት? 4 አይደለ? የመለያ ጥያቄ እሱን ባረገውስ ስሞቹን አንድ ሰው ነው መናገር የሚችለው። እርግጠኛ የሆነ ሰው ነው። እናንተማ ወጣችኋል ከዚህ። እርግጠኛ የሆነ ሰው እርግጠኛ ነህ? እሺ ራቼ ቆይ፣ አንተንም ዲስኳሊፋይ ነው ማረገው። መናገር አይቻልም። አንድ ሰው ከሁለታችሁ ምረጡ። እርግጠኛ ነኝ ብላችሁ ይሄ ምን ማለት እንደሆነ ታውቃላችሁ? መማመን ነው። መማመን ነው። እሺ ቆይ እንደዛ እንዲያውም እንዳይሆን ከተሰማማችሁ ስለሚያስቸግር ወረቀትና እስክሪፕቶ ይመጣላችኋል። ወረቀትና እስክሪፕቶ ላይ ትጽፉና እኔ አየውና ትክክለኛውን እኔ መጣለሁ። በሰለጠነ መንገድ ዳኝነታችንን እንቀጥላለን። አውቶስ ሲነግርህ አልሰማሁም። ኪዳነ ምሕረት እኔ ባይነግረኝ እኮ ነው። ምናችሁ ነው? በእናታችሁ ሁለቱም ይውጡ ወይ እንዴ! እሱ ነው የሚረብሸው። ራቼ ነው። ቆይ ኳየት መቅዲ ቆይ፣ እዚህ ጋር ይዘናል። እሱ በቃ ነው ዳኛ እንደኛ ማያገባን። እኛ ቢደርሰን አስበን። እሺ አሪፍ። እሺ ይሄንን እንግዲህ ወረቀት ተቀብያለሁ እየተባለ ነው። አዎ እሺ። ይሄ ነገር ሊያከራክር የሚችልበት ነገር አለ፣ ግን ሙሉ ስም በመጥራት አምናለሁ እኔ፣ ሳይሳሳቱ በመጻፍም አምናለሁ። ስለዚህ ሁለቱም መጀመሪያ የጻፉትን መገናኛ ይላል። ለራሳችሁ አጨብጭቡ። ሁለቱም ቲም መገናኛን አግኝቷል። በሁለተኛ ደረጃ እነ መቅዲ ቃና ጃምስ ሲሉ ነራቼ ሽወዳ በማለት ሁለቱንም ትክክል መልስ ሰጥተዋል። እዚህ ጋር ሶስተኛው ላይ ነው እነሱ ሲኢኦቹ ብለው ነው የጻፉት። ራቼ ስትጽፈው ሲኦዎቹ ነው ሲኢኦዎቹ ነው መሆን ያለበት። ይሄ ነው ለእናታችሁ ሳውንድ ላይ ተማር ልጄ ይግባ። ሳውንድ ላይ ተማር ልጄ ይግባ። ምን ላድርግ? ይኸው ራሴን ነው። ይኸው እነሱ ግን የጻፉት ይኸው ሲኢኦዎቹ በአማርኛ እኮ የሚጻፈው እንደዚህ ነው። ሲኢኦዎቹ ነው። ይህንን ነው። ስለዚህ ከኋላ ተነስተው መጀመሪያ ላይ ምንም ነገር ሳይኖራችሁ በቦነስ ራውንድ አሸናፊ ሆነው የዚህ ልዩ በዓል ፕሮግራም
አሸናፊ ከዚህ ውድድር ሆናችኋል። አንዴ የምናገረው ነገር አለ። ምንድን ነው እስቲ? ነበርና በጣም ነው ደስ ያለኝ። እናቴ ማመስገን ፈልጋለሁ። ቅድመ አያቴ በጣም እንደምወለድ ታውቅ ነበር። አመሰግናለሁ። ራቼ እባክህን ምን ማለት ነው? እኔ ቅድም እሱ ላርጎ ሲለፋብኝ እንዴት ማንም ሰው ምንም አላረም። እግዚአብሔርን ኧረ በቃ አሸንፋችኋል። ስለዚህ አሁን በዚህ ጨዋታ ውድድር ላይ አሸናፊ በመሆናችሁ ለእናንተ የቲም ቡድን የቡድን ስማችሁ ምንድን ነበር? ቅመም አይደለ? ቅመም ናቸው አይደለ? በትክክል እንግዲህ ኩሪፍቱ ሪዞርትና ስፓ በደብረ ዘይት በሚገኘው ኩሪፍቱ ሪዞርት የአንድ ቀን አዳር ሰጥቷቸዋል። ያው ፉል ቦርድ አይደለም የምትጠቀሙትን ራሳችሁ ናችሁ የምትከፍሉት። ሰው ይዛችሁ መሄድ ትችላላችሁ። አንድ ሩም ተሰጥቷቸዋል። ሰው ይዛችሁ መሄድ ትችላላችሁ። ስለዚህ እንደዛ ነው። መስጠትም ትችላለች። በቃ ለነበረን ቆይታ በጣም እያመሰግናለሁ። መጽሐፍ ምናምን ላይ በደንብ አሪፍ። በጣም እናመሰግናለን። ለቆይታችን በጣም አመሰግናለሁ። ጊዜያችሁን ሰጥታችሁ በዓልን ከኛ ጋር ስላሳለፋችሁ እናከብራችኋለን፣ እንወዳችኋለን። ቴንክ ዩ ሶ ማች። መልካም በዓል ለሁሉም መላ የክርስትና እምነት ተከታዮች መልካም የፋሲካ በዓል እየተመኘን እዚህ ጋር የነበረውን የቲክቶከሮችን ውድድር እዚህ ጋር እናጠናቅቃለን።